እናመሰግናለን። ወደ ሪቪው ሁለተኛው ክፍል እናልፋለን። እንደተለመደው ዛሬም የሪቪው ቲም አብሮን ይቆያል። የመጀመሪያው እንግዳይ ብሩክ ፍቃዱ ይባላል። በፉድ ፕሮሰስ ኢንጂነሪንግ ፍሮም ወልቂጤ ዩኒቨርሲቲ ሁለተኛ ዲግሪ ማኔጅመንት ከጅማ ዩኒቨርሲቲ ጨርሷል። አይኤስኦ ሰርቲፋይድ ትሬነር እንዲሁም ቲኦቲ ከኢትዮጵያ ማኔጅመንት ኢንስቲትዩት ወስዷል። በአሁን ላይ አማን ማይክሮ ፋይናንስ ማርኬቲንግ ኤንድ ሪሶርስ ሞቢላይዜሽን ዳይሬክተር ሆኖ እያገለገለ ይገኛል። ሌላኛው ሪቪወራችን እህት ኢንቲሳር ሐሚድ የመጀመሪያ ዲግሪዋን በሜካኒካል ኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ ጨርሳለች። ኤምኤ ፕሮጀክት ማኔጅመንት በዛው ከአዲስ አበባ ዩኒቨርሲቲ ጨርሳለች። በካ ኮሚኒቲ ዴቨሎፕመንት አሶሲዬሽን ሎካል ኤንጂኦ ላይ ኤም&ኢ ሄድ የሆነ እያገለገለች ትገኛለች። ዩዝ ሶፍት ስኪል እንዲሁም ፐርሰናል ዴቨሎፕመንት ትሬነር ነች። በሶስተኝነት ሃናዲ የሱፍ በሳይኮሎጂ ከመቀሌ ዩኒቨርሲቲ ዲግሪዋን ወስዳለች። በፕሮፌሽናል ሳይኮሎጂስት ነች። ከዛ ውጭ ደግሞ ዩዝ ፓርቲሲፔሽን ላይ እንዲሁም ደግሞ ሜንታል ሄልዝ አድቮኬሲ ላይ ትሰራለች። እባካችሁ ሶስቱንም በክብር ወደ መድረክ ሸኙ። ሃናዲ ዩሱፍ እባላለሁ። አስተዋውቆኛል ኦልሬዲ። ከሳዲቅ በኋላ ማውራት በጣም ከባድ ነው። ወንድሜ ማሻአላህ ተባረከ ረህማን ሁሉንም ነገር ብሎታል እና ፐርሰናል ሪፍሌክሽን ለማድረግ ራሱ እያሰብኩኝ ነው። ግን አንዳንድ ነገሮች እንትናለው እንዳስተዋወቁኝ ከሴቶች መብት ተሟጋች ከሜንታል ሄልዝ የአእምሮ ጤና እና ከወጣቶች ተሳትፎ ባለፈ የዱዓ አክቲቪስት ከሆኑ ሰዎች ነኝ እና የዱዓውን ፓርቲ የሚወሰድኩት ለዛ ነው። ስለዚህ ብስሚላህ ኑዕማን አሊ ኻን ይሄኛውን ቻፕተር ሲጀምር ፕሬየር ፎር ዴስፕሬት ታይምስ ሁለት ቻፕተር አለው። አንድ ክፍል ላይ ሁለት ቻፕተር ነው ያለው። የመጀመሪያው ላይ በጣም ዴስፕሬት ታይምስ በሆኑ ሰዓቶች ላይ የምናደርጋቸው ዱዓ። ዴስፕሬት ማለት ይሄ በጣም በቃ ይሄ ተስፋ የቆረጠ ሰው በጣም ወይ ደግሞ በጣም ኃይለኛ ጭንቀት ውስጥ ያለ ሰው ምንም አማራጭ በሌለበት ሰዓት ላይ የሚደረጉ ዱዓዎችን ለመናገር ነው እና ሳዲቅ እንደተናገረው ይሄኛው የሱረቱል ቀሰስ ላይ ያለ አያ ነው። ነቢዩላህ ሙሳ ከግብፅ ወደ መድየን በተሰደዱበት ሰዓት ላይ እንደ ድንገት በአጋጣሚ በስህተት አንድ ሰው እጃቸው ላይ ሞቶ ነበረ። ከዚህኛው ምንድነው የህግ ፊጂቲቭ በነበሩበት ሰዓት ላይ የነበረ የቁርአን አያ ነው። ብስሚላህ وجد عليه أمة من الناس يسقون ووجد من دونهما امرأتين تذودان. هنا እንትኑ ዋናው አያ ኑዕማን አሊ ኻን ማውራት የፈለገበት አያ ሌላ ነው። ስለ ዱዓ ስንመጣ ግን ሁላችንም አንድ አይነት ፔጅ ላይ እንድንሆን ስቴፕ ባይ ስቴፕ መናገር ስለፈለገ ነው ከዚህኛው አያ የጀመረው። ምንድነው መድየን በመጣበት ሰዓት ላይ መድየን ማለት ይሄ በረሃ መሀል በረሃ የሆነች ግን ትንሽ ከተማ ውሃ ያለባት ሀይቆች ምናምን ያሉባት ትንሽ እንትነች በረሃ ሆና ከተማ ናት። በተወሰነ ደረጃ ሰዎች አላቸው። እዛ በደረሰበት ሰዓት በጣም ደክሟቸዋል። ረዥም መንገድ ነው ተጉዞ የመጡት። ውሃ ጥማት ምናምን ሊገላቸው ነው እና ምን ያያሉ? እረኞች ከብቶቻቸውን ውሃ ሲያጠጡ ምናምን ያያሉ እና ከጎን ደግሞ ከወንዶች እረኞቻቸው ከጎን ሁለት ሴቶች ነው ያሉ። እነሱ ደግሞ እንትኖቻቸውን እያጠጡ አይደለም፣ እንስሳዎቻቸውን እያጠጡ አይደለም። እንደውም ሊጠጡ ሲሉ እንስሳቶች ውሃ ሲያዩ ይሄዳሉ አይደለ? እንደ ማንኛውም እንስሳ ይሄዳሉ። ግን እነሱ በጣም እየሞከሩ ነበር። እንስሳዎቻቸውን ወደኋላ ሲመልሱ ያስተውላል ነቢዩላህ ሙሳና ወደ እነሱ ይሄድና ማኸጥቡኩማ ይላቸዋል። ምን ሆናችሁ ነው? ችግራችሁ ምንድን ነው ብሎ ይጠይቃቸዋል። እኛ እነዚህ እረኞች እስካልሄዱ ድረስ እንትናችንን ፍየሎቻችን ሺፖቻችንን ማጠጣት አንችልም። ስለዚህ እነሱ እስኪሄዱ እየጠበቅን ነው። አባታችን ደግሞ በጣም ትልቅ ሽማግሌ ናቸው ይላሉ። እዚህ ላይ አባታችን ትልቅ ሽማግሌ ናቸው የሚሉበትና ለምን እነሱ እንደማይሄዱበት ሲናገር እዚህ መጽሐፍ ላይ ሁለት ሴቶች ናቸው። እነዛ ሁለት ሴቶች እዛ ወንዶቹ መሀል ቢገቡ ሀራስ ይደረጋሉ፣ ሪስፔክት ላይ ይደረጉ ይችላሉ ምናምንና በዛ አማካኝነት ሁለቱ ሴቶች ወደ ኋላ ቀርተዋል። እንስሶቻቸውን እያጠጡ አይደለም። ስለዚህ ነቢዩላህ ሙሳ ከብቶቻቸውን ተቀበላቸውና ነቢዩላህ ሙሳ እንደሚታወቀው በጣም ስትሮንግ ማን ናቸው ማሻአላህ። ገፋ እያደረጉ ሄዱና እንስሳዎቻቸውን የሁለቱን ሴቶች እንስሳ ጠጥተው ተመልሰው ሰጧቸው። ከዛም በኋላ ወደ
ጥላ ስር ሄደው ተጠለሉ። ይሄኛውን ስቶሪ የነገርናችሁ ያልኳችሁ ኖማን አሊ ኻንም የተናገረው አንድ አይነት ፔጅ ላይ ለመሆን ነው። ዋናው ፖይንቱ ምንድነው? ወአቡና ሸይኹን ከቢር አባታችን በጣም ትልቅ ሽማግሌ ነው ብለው ሲናገሩ ምንድነው ይሄንን ስራ ከኛ ውጪ የሚሰራው የለም፣ አባታችን ትልቅ ሽማግሌ ስለሆኑ ነው እኛ የመጣ ነው የሚለውንም ለመናገር ነው። ከዛ فسقى لهما ثم تولى الى الظل فقال ربي اني لما انزلت الي من خير فقير። ከዛ ወደ ጥላው ተመለሱ። ከዛም በኋላ አላህ ያንተ ወደኔ ላወረድከው መልካም ነገር ሁሉ በጣም ዴስፕሬትሊ በጣም እፈልገዋለሁ። ስለዚህ ይሄንን አያ በጣም በብዙ እንትኖች ነው ኖማን አሊ ኻን የተናገረው። ሳዲቅ ሜንሽን አድርጓቸዋል። የመጀመሪያው ነብዩላህ ሙሳ እንስሳዎችን ካጠጡላቸው በኋላ ተመልሰው ሄደው እንኩ እንስሳዎቻችሁን ይሄው በቃ ጠጥተዋል፣ ሴቶቹም ደግሞ በጣም እናመሰግናለን፣ አይ ምንም ችግር የለም ምናምን ተባብለው አይደለም አጠጡላቸው፣ ሰጧቸው፣ ተመልሰው ሄደው ቁጭ አሉ። ከዛም በኋላ ምንድነው ያደረጉት? ለአላህ ነው ዱዓ ያደረጉት። ምክንያቱም ነብዩላህ ሙሳ ከማን ነው አፕሪሺዬሽን የፈለገው? የዛን ሰዓት ከአላህ ብቻ ነው የፈለገው። ስለዚህ የአንደኛው የአያው ኖማን አሊ ኻን ሲናገር ይሄ ዱዓ ኢን ፕራይቬት ነው ያደረጉት። ይሄ ኡማ ተሰብስቦ ማህበረሰብ ተሰብስቦ ዱዓ አድርገው አሚን ምናምን ነገር ተብሎላቸው ምናምን የተደረገ ዱዓ አይደለም። ነብዩላህ ሙሳ በጣም በፕራይቬት በጣም ዴስፕሬት ሆነው ጠይቀው አላህ ግን በጣም ግራቲቲዩድ ያለው በጣም ምስጋና ያለበት ዱዓ ስለሆነ እስላም እስካለ ድረስ እስክንሞት ድረስ ከመልቂያማ ድረስ እኛ የምንጠቀምበት ዱዓ ሆኗልና ይሄኛውንም ሜንሽን ማድረግ ፈልጓል። ከዛ እሺ እና ሜንሽን የሚያደርገው ምንድነው? ሌላ ብዙ ጊዜ ጥሩ ነገር ስናደርግ at the back of our head ሳናስበው ሳንፈልገው ምስጋና እንፈልጋለን ከሰው። ለምሳሌ ውለታ የሆነ ሰው ውለታ እንላለን፣ ግን አትሊስት ቴንክ ዩ እንፈልጋለን በባህሪያችን ምስጋና ወይ ደግሞ ሪኮግኒሽን። አይ እንደዚህ አድርጋልኛለች እኮ እሱ እኮ ባለውለታዬ ናት፣ እሱ እኮ ባለውለታዬ ነው ምናምን መባልን እንፈልጋለን። ነብዩላህ ሙሳ ግን እንደዛ አይደለም፣ በዛ ኢንቴንሽን አይደለም ያደረጉት። ብቸኛው የፈለጉት ምስጋናና ሪኮግኒሽን ከአላህ ብቻ ነበር እና ከሰው ይሄኛውን ዱዓ ለማድረግ ለሰው የሆነ ውለታ ስንውል ከአላህ ብቻ ለመቀበል ቮለንቲር ያደረገው። ቮለንቲር ማድረግ ማለት ያለምንም ኢን ሪተርን ምንም ነገር የማናገኘው ምንም ነገር ሳንጠብቅ የሆነ ነገር ማድረግ ማለት ነውና ነብዩላህ ሙሳ ደግሞ እንደዚህ አድርገዋል። ስለዚህ ዋይ ኖት እኛም ለምን አናደርግም የሚለውን እናያለን። ከዛም በኋላ አንዳንድ ጊዜ ደግሞ ይሄ የሆነ ነገር ቮለንተሪሊ ስናደርግ ስራ ማለት አይደለም ብሎ ይናገራል። ምክንያቱም እንጀራ ነው። አንዳንድ ጉዳዮች አሉ። አንዳንድ ጊዜ የሆነን ሰው ረድተነው ኖማን እንደሚለው ከክልል አይነት እኔ ይሄንን ውለታ ሳደርግልህ አንተ ይሄንን ውለታ ታደርግልኛለህ ወይ ደግሞ እኔ ይሄንን እሰራልሃለሁ ኢን ሪተርን ይሄንን እፈልጋለሁ የምንባባልባቸው ሲቹዌሽኖች አሉ። ሁሉ ጊዜ ቮለንቲር ስናደርግ እንኑር ማለትም አይደለም። ግን ደግሞ ቮለንቲር ትርጉሙ ምንድነው? አሁን በጣም ባለፈው ራሱ የታዘብኩት የሆነ ቦታ ልንሰግድ አንድ መስገጃ ነበረችን እና ከአክስቴ ልጅ ጋር መስገጃ አልጨምርላችሁ ምናምን ነገር አለና ጥሩ ኢንቴንሽን ማለት ጥሩ ነገር ነው። ከዛ መስገጃው ከተጨመረልን በኋላ ስጡኝ ሆነ በጣም የደነገጥነው እና ኖማን አሊ ኻን ምን ይላል? የሆነ ነገር የሆነን ውለታ ስትሉ የሆነ ጥሩ ስራ ስትሰሩ ቮለንቲር የምታደርጉ ከሆነ ቮለንቲር ጭንቅላታችሁን ሙሉ ለሙሉ ቮለንቲር እንደሚያደርግ ምንም ነገር ኢን ሪተርን እንዳትጠብቁ። የሆነ ነገር የምትጠብቁ ከሆነ ግን ቀድማችሁ from the very very beginning ቀድማችሁ ተናገሩ ምን እንደምትፈልጉ። ስለዚህ ይሄ የቮለንቲር እንትኑ ልዩነቱ ይሄ ነው። ከዛ ሌላ ምን ይላል? መስጊድ ላይ የተጠቀመው ኤግዛምፕል መስጊዶች ላይ አሁን ለምሳሌ በጣም ቮለንቲር ነው እናደርጋለን ምናምን ልክ መስጊዱ ምናልባት ሲመረቅ ጭንቅላታችን ላይ አይ ይሄ መስጊድ እኮ እኔ ውለታ ብዬለታለሁና ቢያንስ ሪኮግኒሽን መድረክ ላይ የሆነ ስጦታ ይሰጠኛል። ስጦታ ይሰጣችኋል አልተባለም፣ ስጦታ ይሰጠኛል ምናምን ብለን እንትን የምንል ከሆነ የዚህን ዱዓ ረቢኒ ማንዘልተ ኢለየ ሚን ኸይሪን ፈቂር የሚለውን ዱዓ ዋናውን ፓርት ሚስ አድርገነዋል ብሎ ይናገራል። ከዛ ሌላኛው ፐርስፔክቲቭ ደግሞ ምንድነው? ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር
አንዘልተ past tense ነው የሆነ ነገር so ለምታወርድልኝ ሳይሆን አንዘልተ already ያወረድክልኝ so past tense ነው already ለወረደልኝ ነገር አመሰግናለሁ ፈቂር ነበርኩኝ I really needed it ነበር የሚለውና ለዚች ውሃ አመሰግናለሁ so ከማንም በላይ በጣም desperate የነበሩ ነብዩላህ ሙሳ በጣም ተርበዋል በጣም ደክሟቸዋል ምንም ነገር የላቸውም እንደ ስደተኛ ደግሞ አንድ ልብስ ነበር ይዘው ያወጡት ምንም በሌለበት ሰዓት ላይ አላህን ግን በምንድነው እንትን ያሉት አንደኛ የመጀመሪያ እቺን መጠለያ ስለሰጠኸኝ gratitude አለኝ በጣም አስፈልጎኝ ነበር ይሄ መጠለያ ከዛም በኋላ ደግሞ ሎጂካል ሪዝን አልነበራቸው ነብዩላህ ሙሳ ላለመሞታቸው በጥማት ምክንያቱም በረሃ ላይ ናቸው ስለዚህ ይሄንን ውሃ ስለሰጠኸኝ በጣም ፈልጌው ነበር በጣም አስፈልጎኝ ነበርና በጣም desperately ለዚህ ነገር በጣም ፈቂር ነበርኩኝ እና ፈቂር ቀደም ሳዲቅ ኤክስፕሌን አድርጎታል እና ፈቂር ማለት በጣም በቃ ምንም ነገር የሌለው ነው እና ሱረቱል ካፍ ላይ አማ ሰፊነቱ ፈካነት ሊመሳኪን ነው የሚለውና ሰፊና አላቸው ቢያንስ እንትን አላቸው ቦታ አላቸው መርከብ አላቸው ምስኪኖቹ ፈቂር ማለት ደግሞ ምንም ነገር የሌለውና በአረብኛ ትርጉሙ the worst situation በቃ በጣም ታች ያለ እንትን ነው ሲቹዌሽን ላይ ያለ ሰው የሚገለጽበት ነው ፈቂርና ለዛ ነገር በጣም ፈቂር ነበርኩኝ ለሰጠኸኝ መጠለያና ለሰጠኸኝ ውሃ በጣም desperately በጣም አስፈልጎኝ ነበር ይለዋል አላህን እና ሌላኛው ደግሞ ነብዩላህ ሙሳ ምን አድርገው ነው የመጡት ወንጀል ሰርተው ነው የመጡት አይደል በጣም ጊልቲነስ አለባቸው በጣም ጸጸት አለባቸው ያው አላህን forgiveness ጠይቀው ቢመጡ የፈለገ ነገር ቢሆን እኛ እኮ አላህን forgiveness ጠይቀን ራሱ ጸጸት እኮ በጣም በቃ የሆነ አንድ ነገር ስንት ጊዜ አላህን ይቅርታን ጠይቀዋለን ያውም እኛ ያው ፖሊስ እየፈለገው ያለ ሰው የለም ሰው ገሎ መቼስ እዚህ ውስጥና ነብዩላህ ሙሳ ግን የሰው ህይወት መቼም የማይረሳ ነው አሁን ለምሳሌ ሰው ብናማ የዛሬ 2 አመት ምናምን አናስተውሰውም ይሄንን ጥፋት ግን ነብዩላህ ሙሳ ሰው ገለው ነው የመጡትና ይሄኛው ነገር በጣም ጭንቅላታቸው ላይ በጣም እንትን ይያላቸው ነው በጣም ጊልቲነስ እንዲሰማቸው ያደረገ ነው ስለዚህ አላህን ሌላ ነገር በምን አመሰገኑት ጥሩ ነገር እንድሰራ እድሉን ስለሰጠኸኝ አመሰግናለሁ ነው በቃ ይሄንን ምንድነው ጥሩ ስራዎች መጥፎ እንትኖችን እያጣፉ ይሄዳሉ ነው የሚለው ስለዚህ የሆነ መጥፎ ነገር ስናረግ አናጣፋ ማለት አይደለም ትንሽም ትልቅም ወንጀልም አለብን ሁላችንም እንደሰው እና ጥሩ ነገር ስናደርግ ሁሉ ጊዜ የሆነ መጥፎ ነገር ስናደርግ በጥሩ ነገር እያበስነው እንድንመጣ ያሳያል እና እና ነብዩላህ ሙሳ በጣም አላህን ያመሰገኑት ነው የነበረው ያልነበራቸው ነገር የሌላቸው ነገር አይደለም ሲያስቡ የነበረው ነብዩላህ ሙሳ ያገኛትን ነገር እኛ አልহামዱሊላህ ወንበር ላይ የተቀመጥነው አልጋ ላይ ለምንተኛው ምግብ እንበላለን ቁርስ በልተናል ምናምን ሁላችን ነብዩላህ ሙሳ ግን ምንም በቃ በጣም desperate ናቸው የሰው ልጅ desperate ከሚሆንበት ሲቹዌሽን በላይ desperate ናቸውና ግን ያላቸው ነገር ነው እየቆጠሩ አላህን ሲያመሰግኑት የነበረውና በጣም ያላቸው ነገር ነው ሲቆጥሩ የነበረው እና ደግሞ በጣም እንደሚፈልጉትም ፊል አድርገው አላህን ይሄንን ነገር በጣም ፈልጌዋለሁ ያሉት ነበር እና ሙሳ አለይሂ ሰላም አሁንም በጣም የሌላኛው ፐርስፔክቲቭ ደግሞ በውሃ ጥማት ለመሞት በቃ ኦልሞስት በቃ ምንም በረሃ ላይ ሲሄድ የነበረ ሰው እንደዛ ነውና ከሳቸው በላይ ምግብ መጠለያ ውሃ በጣም ብዙ ነገሮች የሚያስፈልገው ሰው የለም እዛ ሲቹዌሽን ላይ ግን አላህን ምን ብሎ ነው የጠየቁት እሳቸው ማለት gratitudeም አለ በሌላ በኩል ደግሞ አላህን ይጠይቁታል ከዚህ በኋላ ባለኝ ነገር አመሰግናለሁ ግን አላህዬ እዚህ አስቀረኝ አንልም ሁላችንም ዱዓ እናደርጋለን ሌላኛው ዱዓቸው ምንድነው አላህዬ ምግብ ስጠኝ መጠለያ ስጠኝ አልጋ ያለው እንደዚህ ያለው ምናምን አላሉትም አላህን ምንድነው ያሉት አንተ ላወረድክልኝና ለምታወርድልኝ ነገር በሙሉ desperately በጣም እፈልጋለሁ ነው ያሉት ስለዚህ አላህን ምንድነው ሜንሽን ያደረጉ አይደለም አላህን የጠየቁት ግን ከሳቸው በላይ አላህ እንደሚያውቅ ስለሚያውቁ አላህ የሚያቀለትን አላህ የመረጠለትን ነገር እንዲያወርድላቸው እንዲሰጣቸው ብቻ ነው የጠየቁትና ከዛም በኋላ እንደምታውቁት እነዚህ ሁለት ሴቶች ተመልሰው መጡ አንዷ መጣችና አባቴ ላደረክልን ውለታ ክፍያ ሊከፍልህ ይፈልጋል ስለዚህ እቤት ጋብዞሃል ምናምን ነገር ሲል እሺ አይ በቃ ለአላህ ብዬ ነው ያረኩት ስለዚህ አመሰግናለሁ የኔ እህት ምናምን አላላት
ዱዓ አድርጎ ነበር አላህ ምላሽን አመጣለት እንደምናውቀው ታሪክ አንድ ሰውዬ ሰምጦ ነበር ከዛ በኋላ መርከብ ሲመጣለት እኔ ከአላህ ነው የምፈልገው አንተ እና ከዛ በኋላ አንዷ ሴት መጣችና ነብዩላህ ሙሳን ቤት ሲጋብዙት ኦኬ ብሎ ነው ሄደው እኛ ዱዓ እናደርግና ከዛ በኋላ መንገዳችን ላይ የሚመጣውን ነገር እናማርጣለን አይ ይሄንን አልፈልግም ምናምን ብለን እናማርጣለን ነብዩላህ ሙሳ ግን የዱዓ ምላሽ ነው ብለው ስላሰቡ ወዲያው ነው አክሰፕት ያደረጉት ሌላኛው በምን ይገልጻዋል የነብዩላህ ሙሳ ዲቴል ይሄንን ፈልጋለሁ ይሄንን ስጠኝ ያላሉበት ምክንያት ምንድነው እንደ ኤግዛምፕል ሲያስቀምጣው ለምሳሌ አሁን ወላጅ ሆነን እኔ ለልጄ ካሮት ባቀርብለትና ከዛ በኋላ አይ እኔ ቸኮሌት ነው የምፈልገው ቢል እኔ አቀለታለሁ አይደል የተሻለው ካሮት እንደሆነ እሱ ግን ቸኮሌትን ሲመርጥ ወይኔ ምን አለ በበላ ምናምንና አላህን ስንጠይቀው ምንፈልገውን አላህ ምንፈልገውን የሚያስፈልገንን አላህ ስለሚያውቅ አላህ በሚያውቀው መንገድ ነው የሚሰጠንና ይሄኛውንም ያሳያል እሺ ከዛ ሌላኛው ቻፕተር ላይ እንገባለን which is በጣም my favorite chapter dua and disappointment ይላል ዱዓና ከዱዓ በኋላ ያለው disappointment ይሄ ምንድነው ይሄ ድብርት በቃ መደበር የሆነ ደስተኛ አለመሆን በሚለውና ብዙ ጊዜ ሰዎች ብዙ ጊዜ እኔ ጋር ይመጡና እኔ እንደዚህ ያደረኩኝ ነው ዱዓ በጣም ያደረኩኝ ነው ዱዓዬ ግን እየተሰማልኝ አይደለም ወጣት ወንድ ከሆነ ይሄንን ስራ ፈልጋለሁ እቺን ሚስት ማግባት ፈልጌ ነበር ግን አላህ ዱዓዬን እየሰማኝ አይደለም እና አንድ ሰው ወደ እኔ መጥቶ እንደው ምን አለ ኑዕማን አለይሃ ነው የሚለው እኔ አልሰግድም ነበር ግን አሁን መስገድ ጀመርኩኝ የሆነ ፈተና ውጤት ጥሩ ውጤት ፈልጌ መስገድ ጀምሬ ዱዓ ያደረኩትን ውጤት አልሰጠኝም አላህ ስለዚህ ከዚህ በኋላ አልሰግድም አለኝ አለና ዋናው የእንትናችን የዲናችን ሴንተር ዱዓ ነው ፋቲሃ ሁሉ ጊዜ የምንቀራው ፋቲሃ የቁርአኑ መክፈቻ የሆነው ፋቲሃ ዱዓ ነው እንደምታውቁ ከዛም በኋላ ደግሞ የአንቢያዎች ታሪክ እያንዳንዱ ዲቴል ባናቅም አትሊስት እያንዳንዱ እንትን አላቸው ላስቲንግ ሌጋሲ አላቸው ምንድነው ያ ላስቲንግ ሌጋሲ የሁሉም ዱዓ አለኛ ጋርና ዱዓ ምን ያህል ኢምፖርታንት እንደሆነ ለእምነታችን ከዛም በኋላ ደግሞ at the same time በጣም ይሄን ያህል የእምነታችን ሴንተር ሆኖ ግን እንዴት ሚስኮንሰፕት አደረግነው የሚለው ነገር በጣም አሳስቦት ስለዚህ ጉዳይ ማውራት ፈልጋለሁ ይላል እኛ አንደርስታንድ ያላደረግነው ነገር አለ ስለ ዱዓ እንዴት እንደሚሰራ አንደርስታንድ አላደረግንም ይላል እና እሱ ሲገልጸው ዱዓ it's not ሬስቶራንት ሄዶ እንደማዘዝ አይደለም ሄዶ ዛሬ ካፌ ሄጄ ቺፕስ አምጡልኝ ብዬ በርገር ካመጣልኝ እንዴት ነው ከስተመር ሰርቪስ ምናምን ነው የምንለው እንዴ አይሆንም ላፕቶፕ አዝዤ ስልክ ቢመጣልኝ በሜል አይነት ኤግዛምፕሎችን ነው የሚጠቀመውና ዱዓ ግን እንደዛ አይደለም የሚሰራው ኤግዛክትሊ የጠየቅነውን ነገር ላይሆን ይችላል ላናገኘው እንችላለን because አላህ knows አላህ ያውቅልናል የምንፈልገውን ሌላኛው ደግሞ عند آية سورة مريم لاي قال ربي إني وهن العظم مني واشتعل الرأس شيبا ولم أكن بدعائك ربي شقيا سلا آية وسلا دعاء منا من هذا المرات يفلقوا الزقة ولم أكن ربي بدعائي شقيا ميلو لاين مرات يفلقوا إنه يعني تعمل شيء عملت ينور سوناتشو أقولي إنتنا grey هنا እሳት ሲቀጣጠል የሚመጣው ከለር አለ አይደለ አመድ እሱ ከለር ሆኗል እና በጣም ያረጀ ሰው ነው እዚህ ጋር ዱዓ በጣም ለሞት በጣም ክሎዝ እንደሆነ ኖቲስ ያደረገ ሰው ነው ምክንያቱም ሰውነት አጥንቴ በጣም ደክሟል አጌንስት ሚ የሆነ ነው እየካደኝ ነው አጥንቶቼ ጸጉሬ በጣም ነጭ ሆኗል ምናምን ግን ማለት እንት አመት ነው አላህን ዱዓ ያደረጉት it's not their first time በጣም ከባዱ ነገር ደግሞ ለሰው ልጅ ምንድነው ስሙን የሚያስጠራለት ዱርያ አለመኖሩ ነውና ኢማጂን ስንት አመት ሙሉ ዱዓ ሲያረጉ እንደነበረ ከዛም በኋላ አንድም ቀን ባደረኩት ዱዓ ግን disappointed ሆኜ አላቅም depressed ሆኜ አላቅም ሸክያ ማለት ሸኪ ወይ ደግሞ ሸካዋ የሰዓዳ በጣም የደስታ ተቃራኒ ነው depressed ወይ ደግሞ sadness እንደዛ አይነት ነገር ነውና አንድም ቀን ኢማጂን ስንት አመት ሙሉ ዱዓ ሲያደርጉ እንደኖሩና አንድም ቀን
ባደረኩት ዱዓ ዲፕረስድ ሆኜ አላውቅም። እኛ ግን እንዴት ነው በአላህ የሆነ ውጤት ራሱ ፈልገን ከትምህርት ጋር የተገናኘ ከስራ ጋር የተገናኘ እነሱ እንተዋቸው፣ ከትምህርት ጋር የተገናኘ የሆነ ከፋሚሊ ጋር የተገናኙ ነገሮችን ዱዓ አድርገን እንዴት ነው ዲስአፖይንትድ የምንሆነው? ለምን አላህ አልሰጠኝም ይሄንን ለምን አላረገልኝም ብለን እንዴት ነው ዲስአፖይንትድ የምንሆነው? እና የሆነ አላህ በቃ የካደን የተወን በቃ ማይወደን መቼ የኔን ዱዓ አይሰማኝም ምናምን ብለን የምናስብ ሰዎች አይነት ነን እኛ። እና ሌላኛው ምን ይላል? እኛ አላህን የምንጠይቀው ለስራ ጥሩ ውጤት ለማምጣት ወይ ደግሞ ልጅ ከሌለ ልጅ እንዲኖረን ትዳር የሌለው ትዳር እንዲኖረው ምናምን አይነት ዱዓ ነው ዱዓ የምናደርገው። እሺ እና ያንን አላህ ኢማጂን አላህ በጣም ለሚያስፈልጉን ነገሮች ዱዓ ቢያስፈልገን ኖሮ ለምሳሌ አሁን እዚህ ጋር ለማውራት የሆነን ሰው ለማዋራት እዚህ ጋር ለመምጣት የሆነ ዱዓ የሚደረጉ ምናምን ይኖራሉ፣ ችግር የለም። ግን እያንዳንዱ ሰው ለማውራት ዱዓ ብናደርግ አላህዬ አንድ አፌን ክፈትልኝ፣ አላህዬ አንድ ጊዜ ልተንፍስ፣ አላህዬ አንድ ጊዜ ልብላ፣ እንትኔን ጨጓራዬ አንድ ጊዜ ይፍጭልኝ፣ ስተኛ አላህዬ ልቤ ይምታልኝ ምናምን ብለን ዱዓ ብናደርግ በጣም ከባድ ነበር አይደለ? ግን እኛ ዱዓ የምናደርገው በጣም ይሄ ለትርፍ ነገር ነው፣ ለሚያስፈልገን ነገር ነው፣ ለምንፈልገው ነገር ነው እንጂ ለሚያስፈልገን ነገር አይደለም። እና ዱዓ ስናደርግ ኢን ዋት ፖዚሽን ነው ዱዓ የምናደርገው? አላህን ስንጠይቀው እኛ ማንን? አላህን ስንጠይቀው እኛ ባሪያ ነን። አላህ ደግሞ ማስተር ነው። ከጌታ ማለት የሁሉም ነገር ታላቅ ኔሚንግ ነው አይደለ? ባሪያ ደግሞ በጣም የሁሉም ነገር ታናሽ እንትን ነውና አላህ ሰጪ እኛ ተቀባይ ነን እንጂ እኛ አላህን አዘነው እሱ እሺ ብሎ የሚሰጠን ጌታ ደግሞ አይደለም። እና እሱን አንደርስታንድ ማድረግ አለብን። አላህን ስንጠይቀው ደግሞ ኢን ዋት ፖዚሽን ነው የምንጠይቀው የሚለው ማተር ያደርጋል። ኢንሻአላህ ሰዓት ካገኘው እቀጥላለሁ በኋላ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ከሳዲቅ በኋላ ማውራት ወላሂ በጣም የሚከብደው። ኧረ ወንድምህን ማር እያልኩት ነበረ ስላላየኝ ነው እንጂ እኔ ማቀርበው የመጨረሻዎቹን ከቻፕተር 2 ሶስቱን ሰብ ቶፒኮች ነውና እነዛ ሰብ ቶፒኮች ላይ ክሪቲሲዝም፣ አሰምሽን እና ሊደርሺፕን በደንብ ያነሳል። ከሃናዲም የቀጠለ ነው ከዱዓ በኋላ። ስለ ክሪቲሲዝም ሲያነሳ ወልአስርን በመፈሰር ነው ኑዕማን የሚጀምረውና ወልአስር በጣም ትንሿ የቁርአን አያ ነች አይደለ? ብዙ ጊዜ ሰላት ላይ ማጠር ለማድረግ እንጠቀማታለን፣ ብዙ ቦታዎች ላይ እንጠቀማታለን። ግን ቢማዕና ብዙ ጊዜ ህይወታችን ላይ ኤክሰርሳይዝ የምናደርግበት ቴንደንሲ ግን በጣም ትንሽ ነውና ኑዕማን ወልአስርን ከክሪቲሲዝም ጋር ወይም ከትችት ጋር አንስቶ ሲያመጣው ወልአስር እንዴት ህይወት ላይ ስኬታማ እንሆናለን የሚለውን ነገር አይደለም ይገልጽልን። ይልቁንም ህይወት ላይ እንዴት ነው ፌለር መሆን የማንችለው። ለምሳሌ አብዛኞቻችሁ ተማሪዎች ናችሁ። ሌክቸረሩ ይመጣና የኔን ኮርስ እንድታመጡ አሳይመንት በአግባቡ መስራት አለባችሁ፣ አቴንዳንስ መስት ነው፣ ፋይናል ኤግዛም እንደዚህ ከዚህ አማውንት በላይ ማምጣት አለባችሁ ሊላችሁ ይችላል። ይሄ የሰክሰስፉልነት መገለጫ ነው። ወልአስር እንደዛ አይደለም። ይልቁንም ሌክቸረሩ ይመጣና ይሄን ኮርስ እንዳትወድቁ ወይንም ኤን አታስቡት፣ ቢንም አታስቡት፣ ሲ ካመጣችሁ በጣም ጥረት ላይ ናችሁ፣ ስለዚህ ማለፊያው ግን ዲ ነው ካላችሁ ወልአስር ኢንዲኬት ማድረግ የፈለገው ያን ፓርት ነው። ወልአስር የሚገልጸው ያንን ነው። ህይወት ላይ ሰክሰስፉል የምትሆኑት ይሄን ስላደረጋችሁ ሳይሆን ህይወት ላይ ፌለሪቲ ማያጋጥማችሁ እኒን 4 ሪኳየርመንቶች ካላሟላችሁ ነው። እነዚህን 4 ሪኳየርመንቶች ካሟላችሁ ፌል አታደርጉም። ስለዚህ ከፌለሪቲ የመጠበቅ ጉዳይ ነው ወልአስር። ስለዚህ ከክሪቲሲዝም ጋር ሲያነሳው ወይንም ከትችት ጋር ሲያነሳው ወተዋሰው ቢልሐቅን ያነሳል። ሳዲቄን በደንብ ገልጾታል። ተዋሰው የሚለው ከወሲያ ጋር ይገናኛል። ለምሳሌ ለሰዎች ወሲያ ስንሰጥ፣ ምክር ስንሰጥ ሞር ወሲያ ከኑዛዜ ጋር የተገናኘ ነው። ከኑዛዜ ጋር እጅጉን የተቆራኘ ነው። ለምሳሌ ኑዛዜ ላይ እንዴት ነው የምታዳምጡት? ሰዎች ወሲያ ሲሰጧችሁ ኑዛዜ ላይ
እንበለና አያርገው አያታችሁ የሞት አፋፍ ላይ ሆኖ መጨረሻ ላይ የሚመክራችሁ ምክር እንዴት ነው የምታዳምጡት? ያ ነው ወሲያ ማለት። ስለዚህ ተዋሰው ሲል ደግሞ ሁለት ኮንጀክሽን የሆነ ንግግር ነው። አንድ ሰው ብቻ መካሪ አይደለም። ወይንም ፕሮፌሽናል መካሪዎች አሉ ህይወታችን ውስጥ ሁሌ መካሪ ናቸው። ይመጡና አንተ ማስተካከል ያለብህ 10 ነጥቦች ይላችኋል። እሱ ግን ለመመከር ሬዲ አይደለም። ኑዕማን እዚህ ላይ ያነሳው አንድ ታሪክ አለ። የዑመር ረዲየላሁ ዐንሁ ታሪክ አለ። ዑመር ረዲየላሁ ዐንሁ አሚረል ሙእሚኒን በነበሩበት ጊዜ ላይ ሮንድ ማታ ማታ ይወጣሉ። ማታ ማታ ሮንድ ሲወጡ በመስኮት በኩል አጮልቀው አንድን ግለሰብ ያያሉ ወደ ቤቱ። ሰውየው ኸምር እየጠጣ ነው። አዩትና ዑመር ያላቸውን ንዴት ታውቁታላችሁ። ዱንያ ላይ አለ የተባሉትን ህጎች እንዳለ ጥሰው የሰውየውን ቤት ሰብሮ ገቡ። እኔ አሚረል ሙእሚኒን በሆንኩበት ሀገር ውስጥ ዓለም ውስጥ እንዴት ኸምር ትጠጣለህ ብለው ያዙት። ሰውየው እዛው መለሰላቸው። እኔ አንድ ጥፋት ነው ያጠፋሁት፣ አንተ 3 ጥፋት አጠፋ አላቸው። የመጀመሪያው ምንድነው? አጮልቆ ማየት፣ ወደዛ ሰው ቤት ያለ ፍቃድ ማየት ትክክል አይደለም አላቸው። ሁለተኛውስ? ጠረጠርከኝ። እኔ እየጠጣሁ የነበረው ነገር ቢራ ይሁን ወተት ይሁን ጁስ ይሁን በምን ታውቃለህ? ኸምር እየጠጣ ነው ደግሞ ብለህ ሳታረጋግጥ በዚህ ጠረጠርከኝ። ሶስተኛ ደግሞ ያለ ፍቃድ ወደ ቤቴ ሳታንኳኳ ፍቃድ ሳትጠይቀኝ ወደ ቤቴ ገባ። አንተ 3 አጠፋ እኔ 1 አጠፋው አሉ። ዑመር እዛው ደነገጡ፣ ሾክ አደረጉ። ይሄ ነው ተዋሰው ማለት። አሁን እኛ ብንሆን እንዴት ነው የምናደርገው? የሆነን ሰው ጥፋት ላይ ስንይዘው ቱ ዘ ፒን ፖይንት ስንይዘው እንዴት ነው አክት የምናደርገው? እንዴት ነው ሪአክት የምናደርገው? ደሞ አፋለክ ዑመር እኮ እዛ ጋር ሲይዙ ሰውየው እኮ ኸምር አፉ እኮ ይሸታል እኮ። እኛ ግን ይሄው እኮ እየነገርኩ አይደለም አሁን እስቲ ራሱ አፈን አታዩም ብለን ነበር ወደ ክሪቲሲዝም እንገባው። ከዛ በኋላ ትንሽ ሳምንታት አለፉ። ዑመር ረዲየላሁ ዐንሁ መስጊድ ውስጥ ተቀምጠው ያ ሰውዬ መጣ። ጠሩትና ዑመር በጆሮ ሹክ አሉት። ይገርማል፣ ያቺን ጉዳይን እኮ እኔ ያልተናገርኩብህም ለማንም አለ። ሰውየው መለሰላቸው፣ አይ አሚረል ሙእሚኒን እኔም ከዛች ቀን በኋላ ያቺን ኸምር ጠጥቼ አላቅም አለ። ወሲያ ማለት ፕራይቬሲ የሚፈልግ ጉዳይ ነው። እኛ ጋር ችግር የለውም። ያው በተለይ የሶሻል ሚዲያ ዘመን ላይ በኋላ ወደ አሰምሽን ላይ መጥቼ በደንብ ስለማብራራው ኢንተርሪሌትድ ናቸው። ቅድም ሳዲቄም እንዳለው ብዙ ነገሮች ኢንተርሪሌትድ ናቸው። አሰምሽን ላይ ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعد الظن إثم ብሎ አላህ Subhanahu Wa Ta'ala የገለጸውን አያ ደግሞ እስቲ እንመልከት። እናንተ ያመናችሁ ሰዎች ሆይ ከጥርጣሬ ብዙን ራቁ፣ ከጥርጣሬ ከፊሉ ኃጢአት ነውና ይላል። አሁን ይሄ አያ በተለይ አሁን ላይ ያለውን የሶሻል ሚዲያ ኢንጌጅመንት በዛ ሪፍሌክሽን ላስቀምጥላችሁ። ለምሳሌ በህይወቱ አይቷችሁ አያውቅም። ብዙ ጊዜ የሚገጥመን ነገር አንድ ፖስት አድርጉ፣ የሆነ ነገር ፖስት አድርጉ፣ ኮሜንት ላይ መጣና አንተን አላውቅም እንዴ ባለፈው ስም ብሩክ ፍቃዱ ነው ከሰለምኩ 2 ዓመት ነው አይደለ? ቲክቶክ ላይ ነው ዶም ላይቭ የሰለምከው አይደል? ራሴ ተጠራጠርኩት ማለት ቲክቶክ ላይ ነው የሰለምኩት። እና ደግሞ የጥርጣሬው ልክ ደግሞ ምንድነው በጣም እርግጠኛ ነው ማለት ያሰለመኝ ሰውዬ ራሱ ያውቀዋል፣ እኔ ራሱ አላወቅኩትም። ስለዚህ ይሄ ከዘንብ መራቅ በጣም አስፈላጊ ነገር ነው። ምክንያቱም ዱዋል ሚኒንግ አለው ይላል ኑዕማን። የመጀመሪያው ኮንጀክቸር ነው። ምክንያቱም ኤገስ ዊዛውት ሰርቴኒቲ መጀመሪያ ገስ እናደርጋለን ስለ ሰዎች ፊዚካል አፒራንሳቸውን አይተን ገስ እናደርጋለን። እንዲሁ ስናያቸው የሂጃብ ስታይሏን አይተን ገስ እናደርጋለን። ወንዱ የሱሪውን ሁኔታ ፊዚካል አፒራንሱን እናይና ገስ እናደርጋለን። ከዛ በኋላ ሰርቴን እንሆናለን፣ እርግጠኞች እንሆናለን። ይሄ ሰውዬ በእርግጠኝነት ጀማው የንትን ነው፣ ከዚህ አካባቢ ነው የመጣው፣ ከዚህ አካባቢ ደግሞ ብዙ ጊዜ የሚመጡ ሰዎች እንዲህ አይነት ባህሪ ያላቸው ብለን ጀነራላይዝ አድርገን አንድ ካራክተር የመስጠት መጥፎ ባህል አለ ይላል። ሁለተኛው ዴፊኒሽን ኤቪደንስ ባልያዝንበት ጉዳይ ላይ ደግሞ ፉሊ ኮንቪንስድ ነን፣ እናምነዋለን።
ባለቤቱ መጥቶ ጉዳዩንም እያስረዳን አይ ተው እስቲ ተነቃቃን እኮ አረ ተግባብተናል አንተ ኸይረኛ ነህ ይመችህ እንባባላለን። ይሄም በራሱ መታረም ያለበት ባህሪ ነው። ሶስተኛው ሊደርሺፕ ነው። ሊደርሺፕ ላይ ሳዲቄም እኔ ረህመት አድርጎልኝ መሰለኝ ያላነሳልኝ ብዙ ጊዜ ሊደርሺፕን ከአውቶሪቲ ፐርስፔክቲቭ ስናየው ወይንም ፖዚሽናል ሊደርሺፕ ቤተሰብን መምራት ወይ ደግሞ በጓደኝነት መሃል ያለውን ሊደርሺፕ ተውትና የኡሁድ ዘመቻ ላይ እስቲ ትኩረት እናድርግ። ኡሁድ ልክ እንደ በድር ጦርነት አይደለም። የኡሁድ ጦርነት ከፍተኛ ዝግጅት ተደርጎበታል። ሙስሊሞቹ ጋር ከፍተኛ ዝግጅት ነበሩ። በቃ አምሮቹ ሁሉም ነገር የቁጥርም የምንም ብዙ ኬፓቢሊቲ ነበረ። በዚህ ላይ ደግሞ የማሸነፍ ሜንታሊቲ ይዘው ነው የመጡት። ከበድር ሲመለሱ ማለት ቁጥራቸው አነስተኛ ሆኖ ያንን ጦር አሸንፈናል ብለው ካሰቡ በኋላ ኡሁድ ላይ ደግሞ እንዴት ነው አናሸንፍም ብለው ሊያስቡ የሚችሉት? ስለዚህ በአሸናፊነት ስለንቦና ከመጡ በኋላ እንዴት ነው ኡሁድ ማኔጅ መደረግ ያለበት የሚለው ላይ ነብዩ ሰለላሁ ዐለይሂ ወሰለም ለነዛ ቀስተኞች ተራራ ላይ ላሉት ቀስተኞች አምር ሲሰጧቸው እኛ መሃል ላይ ማንኛውም አይነት በላ ቢደርስብን ማንኛውም ነገር ቢደርስብን እናንተ ከዚች ቦታ ንቅንቅ እንዳትሉ አሏቸው። ይሄ ትክክለኛ አምር ነው፣ የሚሊተሪ አምር ነው። እዚህ ጋር ስለ ሲቪል ሎው አይደለም እናወራው። የሲቪል ሎው እና የሚሊተሪ ሎው ይለያያል። በሲቪል ሎው እዝነት ምናምን ራህመት ችግር የለውም። ምን ችግር አለው? እንደዚህ ያደረገ ሰው እኮ በዚህ መልኩ አስቦት ነው ሊባል ይችላል ሲቪል ሎው ላይ። የሚሊተሪ ሎው ላይ ግን ቼን ኦፍ ኮማንድ መጠበቅ አለበት። ቼን ኦፍ ኮማንድ መጠበቅ አለበት። ቼን ኦፍ ኮማንዱ አለመጠበቁ ነው ሪዛልቱ ላይ ኢምፓክት የሚያመጣው። ስለዚህ እነዚህ ሰሃቦች ከዛ አካባቢ ራቁ። ሲያዩዋቸው ሙስሊሞቹ እያሸነፉ ነው። ሲያሸንፉ ሲያዩዋቸው ኦኬ አሁን ብንንቀሳቀስ ችግር የለም ነብዩ ሰለላሁ ዐለይሂ ወሰለም እኮ ያሉት ከዚህ አካባቢ ብንሸነፍ የሆነ በላ መጥቶ የሆነ ያላሰብነው ነገር ቢመጣ አትንቀሳቀሱ አሉን እንጂ እያሸነፉ ከሆነማ እኛ መነሳታችንና የና አምር ብንጥስ ምን ችግር አለው ብለው ልክ ሲወርዱ ኻሊድ ኢብኑ ወሊድ አሁን ዛሬ ላይ ረዲየላሁ ዐንሁ ምንለው ቆርጦ ገብቶ የጦርነቱን አውድ አፕሳይድ ዳውን ገለባበጠው። ሙስሊሞቹ ከየቱ ጋር ራሱ እንደሚመጣባቸው ጠላታቸው መለየት ከበዳቸው። ነብያችን ሰለላሁ ዐለይሂ ወሰለም ላይ ዳይሬክት የሆነ ጥርሳቸው ወለቀ አታክ ደረሰባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰባ ሰሃቦች ሞቱ። አጎታቸው ሐምዛ ረዲየላሁ ዐንሁ አረፉ። እነ ዑመርን የሚያካክል ጀግኖች በቃ ሰይፋቸውን ጥለው ከዚህ በኋላማ ምን ሊፈይድ ብለው ተስፋ መቁረጥ ውስጥ ገቡ። ከዛስ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሁሉ ውጥንቅጥ ውስጥ በአላህ ሙዕጂዛ ተረፉ። ከዛ አሁን እነዚህ ሰሃቦች ቅጣታቸውን ሊቀበሉ ይገባል አይደል? ምክንያቱም አምረን የጣሱት ያ የጣሱት አምር የሚሊተሪ ነው እንዳልኳችሁ። የሚሊተሪ ህግ እንደ ሲቪል ሎ አሁን እኛ እንደምንኗኗርበት አይነት ህግ አይደለም። ትንንሽ ቼን ኦፍ ኮማንድን አለመጠበቅ ህይወታችሁን ኮስት ሊያስደርግ የሚችልበት ቴንደንሲ በጣም ትልቅ ነው። ፈቢማ ረህመቲ ሚነላሂ ሊንተ ለሁም ፈቢማ ረህመቲን ሚነላሂ ሊንተ ለሁም ፈቢማ የምትሏቺ ማዋን ኑዕማን ሲገልጻት ረህመቱ ራሱ ያ የመጣው ከአላህ የመጣ ረህመቱ ራሱ ሾክ የሚያስደርግ ረህመት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ለሰዎቹ ረህመት እንዲያደርጉላቸው የተፈለገው ሾክ የሚያስደርግ ረህመት። ብዙ ጊዜ ሾክ የሚለውን ቃል የምንጠቀመው ኔጌቲቭ ለሆነ ነገር ነው አይደለ? ለማስደንገጥ ለማስበርገግ ነው። ይህን ግን ለረህመቱ ተጠቀሙት። ነብዩ ሰለላሁ ዐለይሂ ወሰለም ለሚሰጡት ረህመት ይሄን ተጠቀሙት። ከዛስ በኋላ እነዚህ ሰዎች እንዲያጥፍተዋል፣ አምር ጥሰዋል፣ ሰዎች ተጎድተዋል፣ ብዙ ኮንቪክሽኖች ብዙ ማይጠበቁ ነገሮች ተደርጓል። ከዛስ አይ መጀመሪያ አውፍ በላቸው። እኛ ብዙ ጊዜ የምንቆምበት ፓርት ነው። ከጓደኛችን ጋር ስንጣላ በሆነ ነገር ስንጨቃጨቅ ምን ላይ ነው የምንቆመው? አፉታ ላይ ነው የምንቆመው እኮ። ለሰውየው ዱዓ ማድረግ እንዴት ሆነ?
አውፍ በላቸው እሺ ኦልራይት አውፍ ተላቸዋል ከዛስ ፈስተግፊር ለሁም استغفار ማድረግላቸው ይሄ استغفار ህዝብ ሞልቶ አይደለም استغفار የሚያደርጉላቸው ነብዩ ሰለላሁ ዐለይሂ ወሰለም ካላህ ጋር በሚኖራቸው ጊዜ ላይ ከልባቸው ቁጭ ብለው ለነዚህ ሰሃቦች استغفار እንዲያደርጉላቸው ደግሞ አምር ተሰጠ አይ استغفارም ደግሞ አይበቃም ነገ ደግሞ ሌላ ቀን ነው ነገ ደግሞ ሌላ ትግል ነው የዚህ ትግል ላይ ደግሞ ሹራ ያስፈልጋል መመካከር ያስፈልጋል መመካከሩ ላይ ደግሞ እነዚህኑ ሰዎች ራሳቸውን ቁጭ አድርገህ የሚመጣው ስትራቴጂ ላይ ደግሞ እንዴት ነው የምንወያየው ይሄ ነገር ብዙ ጊዜ ቀላል ይመስላል እስቲ ህይወታችሁ ላይ ልጆቻችሁ ወይ ጓደኛችሁ ወይ አጠገባችሁ ያለው ወንድም እህቶቻችሁ ሲያጠፉ እንዴት ነው ትሪት የምታደርጉት ለምሳሌ በስራ ዓለም ውስጥ አለቃችሁን የሆነ ነገር ሳትታዘዙ ቀርታችሁ ድርጅታችሁ የሆነ ነገር ሉዝ አደረገ ሉዝ ሲያደርግ አለቃችሁ በቃ ይቅርብ ያለው ካላችሁ ራሱ እኮ ያለው ረህመት እኮ ቀላል አይደለም እስቲ ስለነቀጣዩ ደግሞ ስትራቴጂ እናውራ ቢላችሁ ደግሞ ነገ ምን እየቀመረብኝ ነው ብላችሁ እኮ እንድትጠራጠሩ ያደርጋችኋል እርግጠኛ አትሆኑበትም ጉዳዩ ላይ ሹራ ካደረጋችሁ በኋላ ግን ፈተወከሉ በቃ አላህ ላይ ደግሞ ተወከሉ ምክንያቱም አላህ ተወኩል የሚያደርጉ ባሮቹን ይወዳል ይላል ሶስቱ ፓርቶች እነዚህ ናቸው ጀዛከላህ ሰላም አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. በነገራችሁ ላይ እንትን ካላሉት ሰዎች ውስጥ ነኝ እንቅልፍ ማን ያልተኛው ምናምን ነገር ሲባል ነበር አይደለ ዛሬ ካልተኙት ሰዎች ውስጥ ነኝ ዴድላይን ላይ አንብቤ ነው የሚባለው እንዴ መሰላችሁ ሀፕን ያደረገው ይሄ መጽሐፍ አይ ቲንክ ከኮንቴንቱ የበለጠ ፐርሰናሊ ከመጽሐፉ ጋር ያለኝን የነበረኝን ኤክስፒሪየንስ ሼር ባረጋችሁ ሞር ትክክለኛ ወሲያ ይሆናል ብዬ ስላሰብኩኝ ነው ዋናው ኮንቴንቱ ጋር ከመምጣቴ በፊት ማለት ነው ይሄ መጽሐፍ መጀመሪያ ከዚህ በፊት በጣም ኦርጋናይዝድ በሆነ ወይ ሁለት ዙር አንብቤዋለሁ ከዛ ኋላ ሶስተኛ ዙር ላይ ደግሞ ድጋሚ የሆነ ሂር ኤንድ ዜር የሆኑ ቻፕተሮችን ፎር ሪፈረንስስ ምናምን ነገር ሳነበው ነበርና ብሩክ እንደውም ያነበብሽ ነው ጨረሽ እሺ እንዴት ሆነልሽ ምናምን ሲለኝ አይ ያው ስላነበብኩት ደጋግሜ ኢትስ ኦኬ ምናምን ነገር ችግር የለውም እንደው አያሳስብህ ብዙ ኢንሻአላህ አንብቤያለሁ ሪቫይዝ አደርጋለሁ ችግር የለም ኮፕ ማድረግ አያቅተኝም እያልኩት ነበር አጻጻፉም ከዚህ በፊት ከነበሩት ሜቢ ሁለት መጽሐፎች ላይ ከነበራችሁ በጣም ቀለል ያለ ሲምፕል ኢዚ ጎይንግ የሆነ መጽሐፍ ነው ሶ አይ ታልቃለች ምናምን ነገር እያልኩኝ ከዛ ግን መጽሐፉ ላይ ተመልሼ ስገባ what happened is በጣም እንትን ያረጋል ሳዲቅ ሲል ነበር ወንደር አረጋለሁ ሲል ነበርና በጣም ከራሴ ጋር ወንደር ሲያስደርገኝ ነበር ፐርሰናል ሌቭል ይሄኛው መጽሐፍ ታች የሚያረግ ታይፕ መጽሐፍ ነውና ያንዳንዱ እንትን ላይ ኦኬ ዱዓ ላይ ምናምን ነገር ሲባል ሁለት ጊዜ ሶስት ጊዜ ምናምን ነገር አንብቤው እንዴት ግን እንደዚህ አክት ሳረግ ነበር እያልኩኝ በጣም ሾክ ሲያረገኝ ነበር እንትኖቹና somehow like at a personal level እየወሰድን በተደጋጋሚ ሆፕፉሊ አብዛኛው ሰው ለሪቪው የመጣ አንብቦታል ብዬ ተስፋ አረጋለሁ ካነበብነው እንድን ደግሞ ሰጀስት አረጋለሁ ያላነበብነው ካለን ኢን ኬዝ እዚህ ላይ እንትን ካደረግን at a personal level ላይን ባይ ላይን ሞር እንትኖቹ ሜሴጆቹ ፐርሰናሊ ስንወስዳቸው ቴስት ያላቸው አይነት መጽሐፎች አሉ አይደለ እንደዛ አይነት ታይፕ መጽሐፍ ነው ከፐርሰናል ኤክስፒሪየንሳችን ጋር ፐርሰናሊ ከአላህ ጋር ሜሳፕ ያረግናቸው ነገሮች ፐርሰናሊ ከአላህ ጋር ያሉንን ፖዚቲቭ ኮንቨርሴሽኖች ፐርሰናሊ አላህ ላይ ያለን ፖዚቲቭ ሆፖችን ስናይበት ሞር መጽሐፉ ሴንስ ይሰጣል ኢትስ ኖት አባውት የሆኑ አያዎችን ምናምን ነገር ሳይሆን በቃ ላይክ ሪቫይቭ ዩር ሀርት አይደለ ቀልባችንን ሪቫይቭ ለማድረግ በዛ ኢንቴንሽን ተነስተን ብናነባው እንትን ነውና የምርም ለካ ሀርት የሚባለው ነገር ዲክላይን ያደርጋል አመት ነው ኦልሞስት አይ ቲንክ የመጨረሻ ያነበብኩበት ኤክስፒሪየንስ እና በዛች አንድ አመት ውስጥ ይሄ ሁላ ነገር ኦኬ ረስቻለሁ ማለት ነው ኦኬ ማለት በቃ እዚህ ጋር ደርሻለሁ ማለት ነው ዲስ ማች ነው እንደዚህ እንትን ያልኩት ይሄንን መጽሐፍ ያነበበ ሰው እንደዚህ ያደርጋል ማለት ነው እንደዚህ አንብቤ አሰምሽን ምናምን ፓርት ላይ ኦኬ ይሄንን ስለ አሰምሽን ይሄን ሁላ አያ የማንበብ ኤክስፒሪየንስ ያለው ሰው ሁለት ከዛ አሁንም ትላንትና ሳነብ ፊል ያደረኩት የነበረው
መጽሐፉ ላይ ያሉትን እንትኖች ይሄ መውዒዛዎች ምክሮች ሲሰማ ሁለተኛ በቃ እንደዚህ አላረግም ሁለተኛ ስለሰው አሲሙ አላረግም የሚለው ሞመንቱ ላይ ፊል ታረጋላችሁ ግን ለካ ተመልሼ ልመጣ እችላለሁ እዚች ጋር ምክንያቱም ሁለቴ አንብቤ ሶስቴ አንብቤ እዚህ ቦታ ላይ ተመልሻለሁና ፖይንቱ በየጊዜው ዲክላይን ስናረግ ቀልባችንን መመለስ የሚባል ፕሮሰስ ውስጥ ራሳችንን ኪፕ ማድረግ መቻል አለብን የሚለውን ለማየት ነው ከዛ ቀጥሎ ደግሞ ኖርማሊ ላይፍ ላይ ያሉ እንትኖች ላይ ከጀነራል ቱ ስፔሲፊክ መመጣ አይነት ታይፕ ሰው ነኝና ብዙ ጊዜ የመጽሐፉን ስትራክቸር እንትን ስለው ሳነበው ብዙ ጊዜ በጣም ብዙ እንትኖች ናቸው ቶፒኮቹን ያነበባችሁት ሰዎች ካስተዋላችሁ የሆነ ቦታ ላይ ኢትስ አ ገርል ይላል ከዛ ኋላ ፋይናንሻል ዲሊንግስ ይላል ስለ ህርት እያወራ ከዛ ሲጀምር ደግሞ ሪቫይቭ ዩር ህርት ብሎ ከዛ ከዱዓ ይጀምራል ከዛ አፍተር ላይፍ ይላል ምናምን ነገርና የሆነ መጽሐፉን በጣም ከመውደድ ጋር ግን ለምንድን ነው ኖማን እዚህና እዛ በጣም ስካተርድ የሚመስሉ ታይትሎችን የመረጠው የሚል ጥያቄ ነበረብኝና ስካተርድ ይመስለኝ ነበር አሁን ግን ከታች ወደ ላይ ስመለስ ማይንድሴቴ ጀነራል ቱ ስፔሲፊክ ወርክ ስለሚያደርግ ሰምሃው ወርክ አድርጎልኛል ከአፍተር ላይፍ ነው የመጨረሻው ቻፕተር ላይ እና ሳዲቅም ሲለው ነበረ ኢነሁም የራውነሁ በዒዳ ወነራሁ ቀሪባ ይላላ ቢገር ፒክቸር አልቲሜት ፐርፐዝ የሚባለው ነገር ጎል ኦፍ ጎልስ የሚባለው ነገር በቃ አኸራ የሚባለው ነገር ነው ሩቅ መስሎ የሚታየን ግን ሁላችንም የምንመለስበት የሆነ ቦታ አለ የሚለዋል ከዛ ከጀመረን ከዱዓ ጋር የተገናኙት ኢሹዎችም ሴንስ ይሰጣሉ ምናረገው ዱዓ ራሱ ይቀየራል ከዛ ቻፕተር 1 ላይ ያለው ነገርም ሴንስ ይሰጣል ከአላህ ጋር ያለን ሪሌሽንሺፕም ሴንስ ይሰጣል ፑቲንግ ላይፍ ኢን ፐርስፔክቲቭ የሚለው ቻፕተር ላይ ሲጀምር ፈማ ኡቲቱ ሚን ሸይኢን فمتاع الحياة الدنيا وما عند الله خير وأبقى للذين آمنوا وعلى ربهم يتوكلون فما أوتيتم من شيء إلا كلاي بدو عنوا فرست chapter ላይ ስለመሰጠት ስለመጠየቅ ምናምን ነው የሚጀምረው ከዛ ኋላ መጨረሻ ላይ ግን ኮምፕሪሄንድ ያደርጋል የሆነ የሚሰጣችሁ ነገር ካለ ዱዓ ላይም የተነሳው ይሁን ሳንጠይቅም ደግሞ ኦሬዲ ተሰጥቶን የጀመርን ሰዎች ነን መፈጠራችን ራሱ መሰጠት ነው ብሏል አይደል እና ኦሬዲ አላህ ሰጥቶን ነው የጀመርነው ከዛ ግን የተሰጠን የሆነ ነገር ካለ ኤቭሪቲንግ ኢን ላይፍ ሙሉ ህይወታችን ላይ ያለው ነገር በሙሉ ይሄ እንትናችን መተንፈስ መቻላችን አፊያችን ንብረቶቻችን ዕውቀታችን ቤተሰቦቻችን ያለን ነገር ሁሉ ከአላህ Subhanahu Wa Ta'ala ነው ከዛ ኋላ ግን መታዕ ነው መታዑል ሐያቲ ዱንያ ይሄን ሁሉ ያለንን ህይወታችን ላይ ያለንን ፕሮፐርቲ ንብረታችንን ዕውቀታችን ሁሉንም ነገራችንን በቃ የሆነች መታዕ ነች ብሎ ወደ ሆነች ነገር ይከታታል በቃ መታዕ ነች በቃ ኢትስ ናት ኤኒቲንግ ሞር አላህ ዘንድ ያለው ግን አንደኛ ኸይር ነው ሁለተኛ ደግሞ ላስት ያደርጋል አላህ ጋር ያለው ነገር ኸይርም ነው አብቃ ነው ደግሞ መታዕ የሚባለው ነገር ቃላቶቹም ምናም ሲተረጉሙ ያው ያነበብነውም እንደግመዋለን ያላነበብነውም በደንብ እናየዋለን ብዬ ሆፕል አድርግና የቃላቶቹ ተፍሲር ላይ ዲቴል አንግባ ካለን ታይም አንፃር ግን መታ የሚባለው ነገር የሚጠፋ ነገር አላቂ ነገር ከዛ በኋላ መጠቃቀሚያ የሆነ ነገር ነው አላህ ጋር ያለው ነገር ግን ኸይር የሆነ ነው ነሰሰርሊ አላህ ጋር ያለ ነገር ኢንጆይ የሚደረጋል ላስትም ያደርጋል ሎንግ ላስት የሚያደርግ ነገር ነው ሶ አላህ ጋር ያሉ ነገሮች ናቸው ቢገር ፒክቸር የሚባሉት ሁሉም ነገር እዚህ ያለን ሁላ በቃ ዱንያ ነው ምንም ዛት ማች ፖይንት የለውም ብሎ ሲጀምር ከታች ወደ ላይ ስንመለስ ወደ ፋይናንሻል ዲሊንግም ስንመለስ ኦኬ በቃ መስጠት አይከብደንም ፐርስፔክቲቫችን ከዚህ ከጀመረ ሲጀመር የሰጠን አላህ ነው ፈማ ኡቲቱ ሚን ሸይ ብሎ ላይፋችንን በሙሉ የተሰጣችሁ ብሎ ከአላህ የተሰጠን ነገር እንደሆነ ሀያታችን ውስጥ ያለን ነገሮች በራሱ ከአላህ የተሰጡ ናቸው ኦሬዲ ዲስክሪፕሽኑ ራሱ ሲጀምር አያው ከአላህ የተሰጠን ነገር ነው ሀያታችን ላይ ያለ ነገር ኤቭሪቲንግ ኤኒቲንግ ትንሽ አለን ካለን ከአላህ የተሰጠ ስለሆነ እዛ ውስጥ ይገባልና ማተር እንደማያደርግ በጣም በዚሁ አጋጣሚ ሪከመንድ ላድርግና በጣም ወደው ሲሪየስ ስለሆነ ዶክተር ወሊድ አልፈቲሂ ወመህያ የሚል ሲሪየስ አለው ፑቲንግ ላይፍ ኢን ፐርስፔክቲቭ የሚለውን ቻፕተር በደንብ ኮምፕሬሄንድ ያደርግላችኋል ብዬ ሆፕ አደርጋለሁና እንትን ይላል ማንነኝ የት ነው አልቲሜት ፐርፐዝ ምንድነው እያለ እኔ ምንድነኝ ኢጎ ምንድነው እያለ በደንብ ኩዌስችን ያደርጋልና በጣም ቤስት በሆነ ወይ ነው እንትን የሚለውና የሆነ ፓርት ላይ እንትን ይላል እኔ ማለት
በቃ ይሄ እንትኔም አይደለሁም መልኬም ኤክስተርናል ፊዚካል አፒራንስም አይደለሁም ራሳችንን ማናችሁ ምናምን ተብሎ እዚህ ጋር ፕሮፋይል ሲነሳ ነበር አይደለ ኢንሳር ሐሚድ ዲግሪ ሜካኒካል ኢንጂነሪንግ ከዛ ማስተርስ ምናምን ራሳችንን ዲፋይን የምናደርገው በዚህ ነው አይገርምም ፕሮፋይላችን ሲነገር በቃ ይዛቲት ፕሮፋይላችን ራሱ ሲነገር ግን ፖይንቱ እሱ አይደለም እኔ በቃ ሁሉም እነዚህ ነገሮች ሁሉ አይደለም ሜንሽን የሚደረግበት ሰፈሬ ስሜ ምናምን ነገር እሱ አይደለም የሚባለው እሱን ደግሞ አክሴፕት ማድረግ ካቃታችሁ የዛኔ አክሴፕት የምታደርጉበት ሞመንት ይመጣል መቼ የሞት ሞመንት ልክ ተከሸፍና አንከ غطاءك فبصرك اليوم حديد የምንባልበት ሞመንት ላይ የዛኔ ታውቁታላችሁ ላይፍ ፐርስፔክቲቭ ውስጥ ይገባል ሶ አልቲሜት ፐርፐዝ የሚባል ነገር አለ ላይፋችንን ፐርስፔክቲቭ ውስጥ ስንከተው የሚጀመርበት የሆነ ፖይንት አለ መነሻ ግራውንድ አድርገን መጀመር ያለብን ፖይንት አለ ብሎ አፍተር ላይፍን ፐርስፔክቲቭ ውስጥ ዱንያ ምን ያክል ሎውሊ ላይፍ እንደሆነች ትንሿ ህይወትን እንደሆነች እዛ ውስጥም ደግሞ ያሉ አሉ የሚባሉ በቃ አልማሉ ወልበኑን የሚባሉ ከሆኑ ዚነቱል ሐያቲ ዱንያ የትንሿ የዝቅተኛ ህይወት ጌጦች ናቸው በቃ ቢረብል ዱንያ ውስጥ መምጣታችን ለሰው ልጅ ከጀነት ነው የመጣ ነው ሱብሃንአላህ አባታችን አደም ጀነት ነበሩና ኢማጂን እንዴት አስቀያሚ ነገር እንደሆነ በጣም ባንመጣ አይሻልም ነበር ወደ ዱንያ ቢሆን ቢቻል ነው ግን የአላህ ሂክማ የአላህ ፍቃድና ፍላጎት ነው እዚህ ያመጣ ከዛ እዚች ያለችው ሎሊ ላይፍን ከጀነት ለመጡ አርዋሆች እውነትም በቃ ትንሽ ቢረብል የሚያረጉት አልማል ወልበኑ በቃ ትንሽ ቢረብል ያረጉታል ዱንያውን ግን ትልቁ ነገር እንደሱ አይደለም አላህ ዘንድ ወደ አላህ ያለን ቅርበት ከሱ ጋር ያለን እንትን ነው ከሱ ጋር ያለን ሪሌሽንሺፕ ነው ማተር የሚያደርገውና መጨረሻ ላይ መጽሐፉን የሚዘጋበት ፓርት እሱ ጋር ግን ከመመለሴ በፊት አታችመንት ከቀልብ ጋር ተያይዞ የፋይናንሻል ዲሊንግ ፓርት ላይ ስላልተነካ አየት ለማድረግ ያክል ብቻ ፋይናንሻል ዲሊንጎቻችን ላይ አንደኛ ሪዝቃችን የሚመጣው አልማል በቃ ዚነቱል ሐያቲ ዱንያ ነው ተብሏል ኢምፖርታንት የሆነ ነገር ነው ዱንያ ላይ ለመጠቃቀም ያስፈልገናል ግን የሚመጣበት ወይ በራሱ አልቲሜት ፐርፐዛችንን የሚነካ ከሆነ ከአላህ ጋር የሚያጣላን ከሆነ ማተር ማድረጉ ይቀራል ዛት እንትን አይደለም የሆነ ፖይንትለስ ይሆናል ማለት ነው አንዱ ወንድም አለ ኦዲየንስ ላይ ሼር ያደረገኝ ያቀራሱና በጣም ውስጤ ላይ ከምገረምባቸው ነገሮች ገንዘብ ላይ ያለን ዲሊንግ ሐላል ካልሆነ ማለት ሪዝቅ ላይ የሆነ የምናስበረብረው ነገር ካለ ማለት የሆነ ከአላህ ጋር ያለን ሪሌሽንሺፕ ላይ ኦልሞስት በቃ የሆነ ነገሩ የአላህ ፕሮቫይደርነት ላይ ጥያቄ እንዳለን ለሽርክ የቀረበ ነገር አለ እንደዛ ነው የሚለው ምክንያቱም አላህ ፕሮቫይድ እንደሚያደርግ አላህ ሰጪ እንደሆነ ፈማ ኡቲቱ ሚን ሸይን ነው አይደለ እዛች ላይ የሆነ ኩዌስችን እንዳለን ያሳያል ፋይናንሻል ዲሊንጋችን ላይ የሆነ በጓሮ በኩል መሄድ ከፈለገ ዞሮ ሪስክ ነው መምጣቱ አይቀርም ዋናው በሐላል አገኘነው ነው በሐራም አገኘነው ነው የሚለው ነው ሁለተኛው ደግሞ ከሌሎች ጋር ያለን ሪሌሽንሺፕ ላይ ያለውን ዲሊንግ ስንመለከት ከሌሎች ጋር ያለን ሪሌሽንሺፕ ላይ ይሄ መሳኪን የሚባሉትን አንድ አዘ ኮሚዩኒቲ በጣም ራሳችንን ቢልድ ማድረግ እንዳለብን አፍሹ ሰላምን in an amazing way ነው ዲስክራይብ የሚያደርገው አፍሹ ሰላም ሲባል ሰላም አለይኩም እያለን ይመስለናል አለ ኤቭሪ አሁን በጣም ብዙ ሚሊዮን ሆነናልና መንገድ ላይ አስቡት ያንን ለማድረስ ሰላም አለይኩም እያለን ከሆነ የምንሄደው ኤቭሪዋንን አንችለውማ ግን አትሊስት አፍሹ ሰላም አንድ ስቴፕ ፈርዘር ማደግ መቻል አለበት ተዋወቁ ተዓረፉ የሚለውን መተዋወቅን ፕላስ ደግሞ ሪኮግናይዝ ማድረግን በራሳችን ጊዜ በራሳችን ኢኒሺዬቲቭ መሳኪኖችን ከማከላችን ያሉ መሳኪኖችን ሪኮግናይዝ አድርጎ ከዛ ውስጥ አውጥቶ ለዛ ዴሊቨር ማድረግ መቻል ፕላስ ደግሞ ፋይናንስ በጣም መስጠት የሚባለው ነገር ሲኖር ቀላል አይደለም ከዛ ያቺ ይሄ ከአላህ ነው የምትለዋ ፐርስፔክቲቫችን ሁሉም ነገር የኔ አይደለም አላህ የሰጠኝ ነገር ነው ሶ I have to pay forward የሚለውን ነገር ውስጣችን ካልያዘው በስተቀር እንቸገራለንና የመሳኪኖች እንትን ላይ የሚቀይረው ፐርስፔክቲቭ ምንድነው ሐቀሁ ወአቱ ዘልቅርባ ሐቀሁ ነው ሐቃቸው ነው ይሄ የኛ ምናምን ነገር አይደለም በተለይ ደግሞ ፋሚሊዎቻችን አጠገባችን ካሉ ሰዎች መጀመር አለብን የሚለውን በደንብ አድርጎ ሼፕ አድርጎ ያስይዝልናል ማለት ነው ፋይናንሻል ዲሊንጋችን ላይ ሌላው አጠቃላይ እንትን ስለው ካለኝ ሰዓት አንፃር እየጨረስን ስለሆነ መጽሐፉ ላይ ህይወታችንን ወደ አላህ እንትን ማድረግ ወደ አኺራ
ፑት ማድረግ ፐርስፔክቲቭ ውስጥ መክተት የሆነ ፐርሰናል ማድረግ ሁሉም ነገሮቻችን ከአላህ ጋር የተያያዙ መሆንን ለማሳየት በጣም ይሞክራል እና ይሄንን ሁሉ ያደረገው በጣም አስተውላችሁት ከሆነ አላቅም እያንዳንዱ ቻፕተር ላይ የሚነሳው ከሆኑ የቁርአን አያዎች ነው። ቀልብን ሪቫይቭ ከማድረግ ጋር ነው የሚሄደው። ቀልብን ሪቫይቭ የሚያደርግበት ትልቁ ቱል በጣም ይሄ ፋይናንሻል ዲሊንግ ደረቅ የሆነ ቶፒክ የመሰለን ልስልስ ያለው ሁሉም ፓርቲ ኢትሰገርል ምናምን ነገር ሲባል ሴት ልጅ ሲወለድለት እንትን አለ አኮረፈ ምናምን የሚለውን የተቸበት ስሙዝ የሆነ ቀልብን እንትን የሚል ፖይንት የሆነው ከቁርአን ተነስቶ ሪቫይቭ ቀልብን ለማድረግ የሄደበት አፕሮች ይመስለኛል። በጣም የወደድኩለት አፕሮች ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን ያ አዩሃ ናሱ ቀድ ጃአኩም መውዒዘቱን ሚን ረቢኩም ወሺፋኡን ሊማ ፊ ሱዱሪ ወሁደን ወረሕመቱን ሊልሙእሚኒን ይለናል አላህ ሱረቱ ዩኑስ ላይ። ለሙእሚኖች ብቻ ሳይሆን ለናሶች ነው ቁርአን ሺፋ የሆነው እና ቀልባችንን ሪቫይቭ ማድረግ የምር ካስፈለገ ቀልባችንን ሪቫይቭ ማድረግ አጀንዳችን ከሆነ የሚያሳስበን ከሆነ አፍተር ላይፍ የሚባለው ነገር ቅርብ ነው የተባለው የረውነሁ በዒዳ ወነራሁ ቀሪባ የተባለው ሀገር በጣም የሚያሳስበን ከሆነ አይ ቲንክ the right approach ልክ እንደኔ ላይክ መጽሐፉን አንብቤው ከዛ መሀል ላይ የረሳሁበት ሪዝን ምንድን ነው ምናምን ብዬ እዛ ኢቫሉዌሽን ውስጥ ምናምን ነገር ገብቼ ነበረ ከመጽሐፉ ጋር እንትን ስል ቶሎ አላልቅልኝ ያለው የነበረው እና ከቁርአን ጋር ያለን አታችመንት ላይ የሆነ ጋፕ ሲኖር ልባችንም ላይ ቀልባችንም ላይ የሆነ በሽታ ይመጣል። ስለዚህ የቀልብ ትክክለኛ ዳይሬክት የሆነ ኢሚዲየት መድኃኒት ሽፋ ቁርአን ነው እና ከቁርአን ጋር ያለንን አታችመንት በደንብ አድርገን ማሳደግ ይገባናል ማለት ነው። በደንብ አንብቡት። አተ ፐርሰናል ሌቭል ብታነቡት ደስ ይለኛል። ሽክራን። እሺ በድጋሚ ሶስቱንም ሪቪወሮች አመስግኑልኝ። መርሃባን